1821. Это только на этом эпизоде. Чтобы мы шли в полосе, прочищенные. Так точно. Мы находимся сейчас в Обратите внимание на особенности погоды нашей дальневосточной. ተመልካቾች እንዴት አላችሁ? ላይክ ሰብስክራይብ ሼር ማድረጋችሁን ቀጥሉ። የእናንተ ሀሳብ ኮመንት ሁሌም እመለከተዋለሁ። በስራ መብዛትና በአንዳንድ ምክንያቶች ምላሽ ላልሰጣችሁ እችላለሁ ካልሆነ በስተቀር እንጂ በሁሉም ነገራችሁ በሁሉም ሀሳባችሁ ኮሜንታችሁ በእያንዳንዱ እንቅስቃሴ የምታደርጓትን ሁሉ የማየት እድሉም አለኝ። አመሰግናችኋለሁ። እሱን በማድረግም ደግሞ ቤተሰብነታችን ተጠናክሮ ቀጥሏል። መጠናከር ብቻ አይደለም የእናንተ ሀሳብ የኔ ወደ እናንተ እየተጋባ አሁንም ቻናላችንን የማሳደግ ሀሳባችንን የማሳደግ እናንተን በነጻነት የትኛውንም ሀሳባችሁን የምታጋሩበትን መንገድ ፈጥረናል። የዚህ ደግሞ የእናንተ ጥረት የእናንተ በጎ ሀሳቢነት ስለሆነ እጅጉን አመሰግናችኋለሁ። በነገራችን ላይ በለሰለሰ ድምፅም ሆነ በተቆጣ ድምፅ በየትኛውም መንገድ ሀሳቤን ላጋራ ብችልም አንደኛ ከመረጃዎቹ የሚጎልባችሁ ነገር የለም። ሲቀጥል ደግሞ ወደ የትኛውም አቅጣጫ የሚያዘነብል ሀሳብ ሊኖር አይችልም። ሁሉንም በየራሱ ልክ በየመንገዱ በትክክለኛው አገላለጽና ጋዜጠኝነትን ታሳቢ ባደረገ መንገድ ሁሌም አሳያችኋለሁ ማለት ነው። ብዙ ተመልካቾች በአንድ ሳይድ የሆነን ሰው የማድነቅ ባህሪ አለ። እሱን እንግዲህ እናንተም አላስለመዳችሁኝም። እኔም እንደዛ የማድረግ ፕሮፌሽናል ወይም ደግሞ ጆርናሊስቲክ ቢሄቪየር ስላልሆነ ካራክተሩ በዛ ልክ የሚቃኝ ስላልሆነ እኔም እሱን አላደርገውም ለማለት ነው። ዛሬ ፕሬዚዳንት ቭላዲሚር ፑቲን እንግዲህ ያደረጉትን ጉብኝት ተከትሎ ጃፓን ተቆጥታለች። በጣም መነጋገሪያ የሆነ እንግዲህ ጉብኝት ነው ያደረጉት። ጃፓን የተቃወመችው የሩሲያው ፕሬዚዳንት ቭላዲሚር ፑቲን እንደምታውቁት ክሪል በሚባሉ ደሴቶች ላይ በጣም አወዛጋቢ ናቸው። ጃፓንም ሩሲያም ይገባኛል ጥያቄ በተደጋጋሚ የሚያነሱባቸው ናቸው። እሱ ላይ እንግዲህ ጉብኝት ማድረጋቸውን ተከትሎ ፕሬዚዳንት ቭላዲሚር ፑቲን ጃፓንን እጅጉን አናዷታል። የጃፓን ጠቅላይ ሚኒስትር የውጭ ጉዳይ ሚኒስቴር መስሪያ ቤትም እንደዚሁ የፑቲን ጉብኝት በፓሲፊክ ደሴቶች ወይም ደግሞ የፓሲፊክ ደሴት ቼን ይባላሉ፣ ሰንሰለታማ ናቸው፣ እስከ ታይዋን አልፎ የሚሄዱ በመሆናቸው ማለት ነው። እነሱ ላይ የተደረገው ጉብኝት እንደ ጸብ አጫሪነት የሚቆጠር ነው ብለውታል። በተለይም ደግሞ እንደሚታወሰውና ታሪክ እንደሚነግረን በሶቪየት ህብረት ዘመን የሁለተኛው የዓለም ጦርነት ሲጠናቀቅ ማለት ነው እነ ራሻ፣ አሜሪካ እንደዚሁም ደግሞ እነ ብሪታንያ፣ ፈረንሳይ አሸናፊ ሆነው ሲወጡ በ1945 በቁጥጥር ስር ያዋሏት ናት ይቺ ቦታ ማለት ነው። ሶቪየቶች ናቸው በቁጥጥር ስር ያዋሏት። ያው እንግዲህ የሶቪየት ትክክለኛ አስቀጣይ የሶቪየት ህብረት ትክክለኛ ሀሳብ እንዲከተል በማድረግ የሚታወቁት ሩሲያውያን ናቸው። ፕሬዚዳንት ቭላዲሚር ፑቲን በዚህ ስማቸው ከፍ ብሎ ይነሳል። በዛ ሰዓት እንግዲህ በ1945 የተወሰደችውን ክሪል ደሴት ነው ፕሬዚዳንት ቭላዲሚር ፑቲን ዛሬ የጎበኙትና ትንሽ እያነጋገረ ይገኛል። የፑቲን ጉብኝት በበርካቶች ዘንድ ለመጀመሪያ ጊዜ የሩሲያ ፕሬዚደንት በስልጣን ላይ እያለ ይችኛዋን ቦታ ሲጎበኝ ሆኖ ተመዝግቧል። እንግዲህ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ለመጀመሪያ ጊዜ ነው ይህን ጉብኝት ያደረጉትም ማለት ነው። እሳቸው ናቸው ይህን ያደረጉት። ያው የድሮቹ እንዳለ ሆኖ ማለት ነው። በደሴቷን የምታስተዳድረው እንደሚታወቀው አሁንም ሩሲያ ነች። ጃፓን ደግሞ በእነዚህ አካባቢዎች ላይ እኔ ማስተዳደር አለብኝ የራሴ ሀብት ናቸው በሚል የተለያዩ ጥያቄዎችን በማንሳትም የምትታወቅ ሀገር ሆናለች። በዛ ልክ የሚታይ ነው። ፑቲን እንግዲህ ክሪል ደሴቶችን የጎበኙበት መንገድ እጅግ መነጋገሪያ ሆኗል። ዛሬ ነው ያደረጉት። ከአካባቢው ባለስልጣናት ወይም ደግሞ ገዢዎች ጋር በእነዚህ ደሴቶች የተለያዩ ቦታዎችን ጎብኝተዋል። የአሳ ማቀነባበሪያ ወይም ደግሞ የአሳ ምርት ሂደቶችን እነሱን ጎብኝተዋል። ትምህርት ቤትን ጎብኝተዋል። ሆስፒታልን ጎብኝተዋል። እንደዚህኛው አካሄድ እንግዲህ በተለያየ አጋጣሚ የሀሳቦች እንዲነሱ የሚያደርግ ነው። በደቡባዊ ኢንትሩፕ በተባለችው ቦታ የሩሲያ ጫፍ ማለት ነው። በደቡባዊ ጫፍ እንግዲህ በደቡባዊ ጫፍ በጣም ሳውዘርን ሞስት የምትባል ደስቴት ላይ ነች። እንግዲህ እሷ ላይ ሳይቀር ይህን ጉብኝት አድርገዋል ፕሬዚዳንት ቭላዲሚር ፑቲን ማለት ነው። ጃፓን በተደጋጋሚ እነዚህ አካባቢዎች የራሴ ግዛቶች ናቸው፣ የግዛቴ ምንጭ ናቸው፣ ማንም ቢሆን አያገባውም በሚል ጥያቄ በማንሳት የምትታወቅ ናት። ወይም ደግሞ ጥያቄዎቿን በተለያየ ጊዜ ስታነሳ ነበረ። ያም ሆኖ ግን አራቱ ደሴቶች ወይም አይላንዶች የተያያዙ ናቸው፣ እንደ ቼን ናቸው እንደነገርኳችሁ እስከ ፓሲፊክ ውቅያኖስ የሚደርሱ በመሆናቸው
ብዙ ሰዎችን ያበሳጨ በጃፓን ውስጥ ሆኖ ተመዝግቧል። እንግዲህ ኖርዘርን ቴሪቶሪስ በማለት ትጠራታለች ጃፓን እነዚህ ኩሪል ደሴቶችን ማለት ነው። እነሱን ደሴቶች እንግዲህ ሰሜናዊ ግዛቶቼ የሚል መገለጫ ወይም ደግሞ ስም ትሰጣቸዋለች ማለት ነው። ደሴቶቹ እንግዲህ እንዳልኳችሁ በሶቪየት ዘመን በሁለተኛው ዓለም ጦርነት መጠናቀቂያ ላይ የተያዘ ነው። ስለዚህ ከዛን ጊዜ ጀምሮ በቶኪዮና በሞስኮ መካከል መግባባት እንዳይፈጠር ያደረገ ነው። እንደዛ የሆነው እንግዲህ ግዛቶቹ ከዛ ቀደም የጃፓን በመሆናቸው ማለት ነው። ጃፓን እንደምታውቋት ትልቅ ኢምፓየር የነበራት በመሆኗ ከዛ አንጻር ነገሮችን እንግዲህ ያጣችበት አጋጣሚ ደግሞ ሊያበሳጫት ይችላል። ጃፓን ትልቅ ሀገር ነበረች ያኔ የተለያዩ ኤምፓየሮችን በማስተዳደር ቻይናን ሳይቀር ትታወቃለች እና ከዛ አንጻር ኩሪል ደሴቶችንም በቁጥጥሯ ስር አድርጋ ነበረ። በሁለተኛው የዓለም ጦርነት ግን እነ ጆሴፍ ስታሊን ወስደውባቸዋል ማለት ነው። የጃፓን ጠቅላይ ሚኒስትር እንግዲህ ሳናይ ታካይቺ የፑቲንን ጉብኝት በአብሶሉትሊ አንአክሰፕተብል ብለውታል። ፕሬዚዳንት ቭላድሚር ፑቲን ይህን ማድረጋቸው በፍጹም ተቀባይነት የሌለው ነው የሚል ሀሳብ ሰጥተዋል። ኦፈንድ አድርገዋቸዋል። እንደዚህ አይነት አጋጣሚ ሴንቲመንቱ የጃፓንን ሕዝብ የፖለቲካ ፍላጎት የጃፓንን ሕዝብ እንደመናቅና ጣጣውን ወደ ሌላ አቅጣጫ የወሰደ እርምጃ ነው በሚል በፕሬዚዳንት ቭላድሚር ፑቲን ላይ የተለያዩ ጥያቄዎችን ለማንሳት ግድ ብሏታል። እንግዲህ ይሄኛው ቪዚቲንግ ቀላል እንዳልሆነ ተነግሯል። የሩሲያው ፕሬዚዳንት የጃፓንን በጣም ቋሚ የሆነ ጥያቄ በጉዳዮች ላይ ያላትን ሀሳብ በዚህ በሰሜናዊ ቴሪቶሪያቸው ማለት ነው በሰሜናዊ ግዛታቸው ተደጋጋሚ ጥያቄያቸውን ውድቅ ያደረገ ስለሆነ ተቀባይነት የለውም። ያ ማለት ጥያቄያችንን ውድቅ አድርገዋል፣ በዛ ላይ የጃፓንን ሕዝብና ግዛት ጫና ውስጥ ያስገቡበት አጋጣሚ ነው በሚል እንግዲህ ሳናይ ታካይቺ ለጋዜጠኞች ሀሳብ ሰጥተዋል እና በብዙ መንገድ ይሄ ልክ ያልሆነ መሆኑን በግልጽ አስቀምጠዋል። የጃፓን የውጭ ጉዳይ ሚኒስትርም በዚህ ልክ እንግዲህ ሀሳባቸውን ሞቴጂ የሚባሉት ማለት ነው ሰጥተዋል። ፕሬዚዳንት ቭላድሚር ፑቲንን ከሰዋቸዋል። የከሰሱባቸው ምክንያት ምንድን ነው? ጉብኝቱ የሀገራቸውን ሉዓላዊነት የሚጣረስ መሆኑን ተከትሎ ነው። በደሴቶቹ ላይ የተደረገው እንግዲህ ጉብኝት ጃፓን በታሪክም ማለትም ሂስቶሪካሊ ከዛን ደግሞ በዓለም አቀፍ ሕግና በታሪክም በዓለም አቀፍ ሕግም ባለቤትነት አላት። ግን ደግሞ ፕሬዚዳንት ቭላድሚር ፑቲን ይህን ማድረጋቸው እጅጉን የዓለም አቀፍ ሕግ መጣስ፣ የጃፓንን ሉዓላዊነት እንደዚሁ መዳፈር ነው በሚል ክሳቸውን በስፋት አቅርበዋል። እንግዲህ በሁለቱም መንገድ ማለት ነው። ስለዚህ በኋላ ላይ የሩሲያን አምባሳደር ጠርተው በጉዳዩ ላይ ለመወያየት ሞክረዋል። ስትሮንግሊ ፕሮቴስት አድርገዋል። ፑቲንን ወይም ደግሞ የፑቲን ጉብኝት ተቀባይነት የለውም በሚል በከፍተኛ ሁኔታ ነው ትችት የሰነዘሩት። በዛ ላይ እንግዲህ የውጭ ጉዳይ ሚኒስትሩ አምባሳደሩን የሩሲያ አምባሳደር ጃፓን ጠርተው ትክክል አይደሉም በሚል እንደዚሁ የፑቲንን ጉብኝት ጫና ውስጥ አስገብተውባቸዋል። ወይም ደግሞ ጠርተው ምንድን ነው ያለው የሚለውን ተቃውሟቸውን አሰምተዋል። ዞሮ ዞሮ እኮ እነዚህ ፕሬዚዳንት ቭላድሚር ፑቲን ቢጎበኟቸውም ባይጎበኟቸውም በሩሲያ ቁጥጥር ስር ያሉ ቦታዎች ናቸው፣ ምንም የማይካደው ማለት ነው። ስለዚህ ፑቲን ሩሲያ እንደዚህ አይነት አጋጣሚዎችን በመጠቀም የራሷን የፖለቲካ ፍላጎትና ወታደራዊ አቅም የምታጠናክርበት ሳይሆን ምንም አይነት ኢንቴንሽን የላትም። ግን ደግሞ ያለውን ሁኔታ ግዛቶቹ የራሳችን ስለሆኑ ያን ማድረግ መብታችን ነው የሚል ሀሳብም እንደዚሁ አራምደዋል። በቶኪዮና በሞስኮ መካከል ያለው ፖለቲካዊ ግንኙነት፣ ዲፕሎማሲያዊ ግንኙነት ከ2022 ያ ማለት ሞስኮ በኪየቭ ላይ ጦር ከቀሰቀሰችበት ጊዜ አንስቶ አለመግባባቱ እየከፋ መጥቷል ማለት ነው። እንግዲህ ጃፓን የጂ7 ሀገራትን ቡድን ሰባቶችን በመቀላቀልም በተደጋጋሚ ሩሲያ ላይ ማዕቀብ በመጣል የምትታወቅ ሀገር ሆናለች እና የተለያዩ ገንዘብ ድጋፍ በማድረግ ነን ሌታል የሆኑ ዲፌንሶችን ለዩክሬን ወይም ለኪየቭ በማቅረብ ገዳይ ያልሆኑትም ማለት ነው በማቅረብ የምትታወቅ ሀገር ሆናለች። እንደምታውቁት ጃፓን ጦር መሳሪያ የማምረት ፍላጎቱም እንደዚሁም ወታደሮቿንም በዛ ልክ የማጠናከር ፍላጎት አልነበራትም። ያን ለማድረግ ግን ግድ ብሏታል። ስለዚህ ፑቲን ኦን ዌንስዴይ ኮልድ የጃፓኑን ሳንክሽን አንፕሮቮክድ እንግዲህ ምንም አይነት መሰረት የሌለው ወይም ደግሞ እንደዚሁ ከመሬት ተነስተው በሩሲያ ላይ ጫና ለመፍጠር ያደረጉት ነው በሚል ሀሳባቸውን ለመስጠት ሞክረዋል። እንግዲህ ጃፓን ራሷን የሩሲያ ሜይን ሶርስ ኦፍ ትሬት አድርጋ በራሷ መንገድ እየቆጠረች ነው ወይም ደግሞ ጃፓን ሩሲያ
ስጋቴ ናት በሚል እንድትወስድ በራሷ መንገድ ከምዕራቡ ዓለም ጋር አብራ በመሆን የራሷን ችግር እየፈጠረች ነው በሚልም እንደዚሁ ፑቲን ለማጣጣል ሞክረዋል። ግን ግልጽ ማድረግ የምፈልገው ነገር ጃፓን አስፈራርተናት አናቅም ወይም ደግሞ ስጋታችን ናት ብለን እኛም ወስደን አናቅም፣ በጃፓን ላይ ጫና የመፍጠር አላማውም የለንም በሚል ሀሳባቸውን ሰጥተዋልና እንግዲህ በአገሪቱ ግን በተቃራኒው ቴሪቶሪያል ክሌምስ አገንስት አወር ካንትሪ ግዛቶችን በተመለከተ ግን የእኛን ሀገር ጫና ውስጥ ለማስገባት እየሞከረች ነው በሚል ትራምፕ ፑቲን ሀሳብ ሰጥተዋል ማለት ነው። አዲሱ እንግዲህ ግጭታቸው በዚህ ልክ ደግሞ ሌላ አይነት መልክ ሊኖረው ይችላል ተብሎ ይታሰባል። 4 የኩሪል ደሴቶች እንግዲህ ኩሪል የሚባለው 4 ደሴቶችንም ያጠቃልል ማለት ነው። ቮልካኒክ ኩሪል ከሚባለው ወይም ደግሞ ኩሪሎቹ ይሄ እሳተ ገሞራ በሚፈነዳባቸው አካባቢ ካለው ይሄ አርኪፔላጎ ምንድን ነው ደሴቶች ላይ ጋር ግንኙነት ያላቸው ናቸው ማለት ነው። እና አርክ ወይም ደግሞ ቅስት እንደሚባለው አይነት መልክ ቀስት ነገር ወይም እንደዛ አይነት ነገር ከሰራ በኋላ ከሩሲያዋ ካምቻትካ ተነስቶ ወይም ከካምቻትካ ባህረ ገብ አካባቢ ተነስቶ ወደ ጃፓን ቁልቁል ከወረደ በኋላ በሰሜን በኩል ሆካይዶ የሚቀላቀል ቦታ ክፍል ነው ኩሪላ ደሴቶች ማለት ነውና ኩሪል ደሴቶች ኩሪላ ሳይሆን ኩሪል ደሴቶች በዛ ልክ ነው ችግር እየፈጠሩ የሚገኘውና ስለዚህ በሩሲያና በዩክሬን መካከል ያለው ውጥረትም እንደምታውቁ ስለሆነ ከሱ አንጻርም ነገሮች አብረው ሊታዩ ይችላሉ። ደሴቶቹ እንግዲህ ሲሚላር ስም አላቸው፣ ተመሳሳይ ስም አላቸው በሁለቱም ሀገራት በሩሲያም በዩክሬንም ማለት ነው። ኩነሺር፣ ሀቦማይ፣ ሺኮታን እንደዚሁም ደግሞ ኢትሮፕ የሚባል ስም አላቸው። እንግዲህ ሩሲያን ጃፓኖችም ደግሞ ኩማሺሪ፣ ሀቦማይ፣ ሺኮታን እንደዚሁም ደግሞ ኢትሮፉ በሚል ይጠሯቸዋል። ያው ድምጸታቸው ተመሳሳይ ቢሆንም በአንዳንድ ነገሮች ላይ ደግሞ የተለየ አይነት ትርጉም የሚሰጠው ሆኖ ነው የተወሰደው እና ብዙ ነገሮች ትንሽ አነጋጋሪ ሊሆን ይችላል። በሁለቱም በኩል ያለው ፖለቲካዊ መንገዱም ትንሽ አስቸጋሪ ነው። ደሴቶቹ በቀላሉ የሚታዩ አይደሉም፣ ምክንያቱም እዛ አካባቢ ያለው ሁኔታም ሌላ አይነት አቅጣጫ ስላለው ማለት ነውና እነዚህ አካባቢ ያሉ ሰዎች 20 ሺህ የሩሲያ ዜጎች አሉ። በጣም አደገኛ በሚባል የአየር ሁኔታ ውስጥ የሚኖሩ ናቸው። በነገራችን ላይ ሃርሽ ክላይሜት የሚባሉ ናቸው። ምክንያቱም አይላንዶቹ የሚኒራል ዲፖዚት አለባቸው። እንግዲህ ጎልድም አለ፣ ሲልቨርም አለ። በጣም የተለያዩ ፊሽንግ ግራውንዶችም አሏቸው። ለአሳ ስራም ይጠቀሙባቸዋል። እንደዚሁ እንዳልኳችሁ ወርቅም ብርም በስፋት እነዚህ ሚኔራሎች እነዚህ ማዕድናት የሚገኙበት በመሆኑ አብረው የመኖር ወይም ደግሞ ከዛ የመነጠል ፍላጎት የላቸውም ማለት ነው እና አይላንዶቹ እንደነገርኳችሁ እነዚህ ደሴቶች በ1945 የተወሰዱ ናቸው። ሞስኮ እንግዲህ ይወስዳቸዋለች ማለት ነው። ዲፖርትድ ጃፓንስ ፖፑሌሽን አባውት ይሄኛው ነው ትንሽ አስቸጋሪ የሚያደርገው 17 ሺህ የሚሆኑ የጃፓን ሰዎችን ዲፖርት አድርጋለች፣ ወስዳቸዋለች፣ ወደዛው መልሳቸዋለች። ከዛም በኋላ ግን የራሷን አሰፈረች የሚል ሀሳብ ነው የሚሰጠውና ከዛ በኋላ እንግዲህ አይላንዶች ወይም ደሴቶቹ ስትራቴጂክ ጠቀሜታቸው እየጎላ ነው የመጣው። ምክንያቱም የአየር የባህር ውስጥ እንደዚሁም ደግሞ እንደምታውቁት በኮልድ ዋር ጊዜ ሶቪየት ህብረት ከአሜሪካ ጋር በተለያየ አጋጣሚ ኮንፍሮንት ለማድረግ በፓሲፊክ ውቅያኖስ በጃፓን አካባቢ ያለውን ነገር ለመቆጣጠርና አሜሪካን ጋር ተገዳድሮ ለመቀጠል የምትጠቀምባቸው ቁልፍ ቦታዎች ነበሩ። እሱን መሆኑን ተከትሎ ነው እንግዲህ ስትራቴጂክ ኢምፖርታንሱ በነገራችን ላይ እነዚህ ኩሪል ደሴቶች ላይ ያለው ኢምፖርታንሲ የጨመረው በሁለት ነገር ነው። አንደኛ ማዕድናት ስላለ እንደ ወርቅና እንደ ሲልቨር እንደ ብር ማለት ነው ስለኖረ፣ ከዛም ደግሞ ስትራቴጂክ ኢምፖርታንሱ አስፈላጊነቱ ስልታዊነቱ ከሩሲያ ፖለቲከኞችና ከአሜሪካ ፖለቲከኞች አንጻር በተለያየ መንገድ ስለሚታይ በሁለተኛ መንገድ ይህ ልንወስድ እንችላለን። በሶስተኛም ከወሰደን ወደ ፓሲፊክ ውቅያኖስ ሰላማዊ ውቅያኖስ የሚወስድ ቁልፍ ቦታ ስላላቸውና ጉዳዩ እስከ ቻይና እስከ ታይዋን እስከ ሰሜን ኮሪያ በጥቅሉ የፓሲፊክ ውቅያኖስን የሚያካልልም ጭምር በመሆኑ ቀላል አይደለምና ሞስኮ በጣም ለአመታት ሚሊተሪዋን በዛ አካባቢ በእነዚህ ደሴቶች አካባቢ ስትገነባ ነው የቆየችው እና በጣም ቀላል አይደለም። ስለዚህ ፑቲን እንግዲህ የሩሲያን አይላንዶች ሲጎበኙ በኩሪል ከጎበኙ በኋላ እዛው አካባቢ ያሉ የሩሲያን ደሴቶች ደግሞ እንደነ ሳካሪን ያሉትን
ለመጎብኘትም እድል አግኝተዋል ማለት ነው። ስለዚህ የሩሲያ ኔቪም ጦርም በበርካታ ጊዜ በእነዚህ አካባቢዎች ላይ የባህር ኃይሉ ማለት ነው በተለይም ደግሞ ልምምድ ያደርግባቸዋል እነዚህ ቦታዎች ማለት ነው። ስለዚህ በሳክሊን በሚባለው ቦታ ላይ ፕሬዚዳንት ቭላድሚር ፑቲን ስብሰባ አድርገዋል። ስብሰባቸው ደግሞ ምንድን ነው የሩሲያ ምስራቃዊ ቦርደርን እንደሚከላከሉት ጭምር ነውና ይሄኛው ትንሽ አስቸጋሪ የሚያደርገው ሩሲያ በአብዛኛው ወደ ምስራቁ ጫፍ ያለውን በጣም ቅዝቃዜ ያለባቸውና እንደምታውቁት አደገኛ የሆኑ ቦታዎችን ችላ ብላችኋለች የሚል ሀሳብ በተደጋጋሚ ያስቀምጣሉና ይሄኛው ደግሞ አሁን ያለውን የፖለቲካ መንገድ ሌላ አይነት መረጋጋት ሊፈጥር እንደሚችል ያስቀምጣልና ትንሽ የፖለቲካ አካሄዱን በዛ ልክ ማየትም እንደዚሁ አስፈላጊ ሊሆን እንደሚችል የአደባባይ ሀቅ ነውና ሁኔታዎች በዛ ልክ ይታያሉ። አንዳንድ ሰዎች ደግሞ በዚህ ልክ ብቻ እነ ፕሬዚዳንት ቭላድሚር ፑቲን የሚሄዱ አይመስልም። አንዳንድ ጉዳዮችን ከራሳቸው የፖለቲካ ግንዛቤ አንጻር ከራሳቸው ፍላጎት አንጻር የመውሰድ አዝማሚያም አላቸው ይላሉ። ግን በዋነኝነት ደግሞ ይሄኛውን አስደናቂ ተአምር በርካታ ሰዎች ሊመለከቱት የሚገባው በመሆኑ አንዳንድ ጉዳዮችን ከተፈጥሮ ጋር አብሮ የማየት ማለትም የቅዝቃዜው መጠን ከፍተኛ መሆን ችግሩን ሊያወሳስበው እንደሚችል ይነገራልና እሱን በታሳቢ ማድረግም እንደዚሁ ነበረባቸው። ስለዚህ ፑቲን ያደረጉት ያን ነው የሚል ሀሳብም አለ። ግን ደግሞ ጃፓን ከፍተኛ ድምጽ ያሰማችበት ምክንያት ከመሬት ተነስታ እንዳልሆነም ታሳቢ መደረግ አለበት። ሁኔታዎች የፖለቲካ ቅርጽ ብቻ ሳይሆን በእርግጥም በዓለም ስርዓት ላይ የራሱን መንገድ የሚፈጥር በዓለም አካሄድ ላይ የራሱን የፖለቲካ አውድም ብቻ ሳይሆን በተለየ አቅጣጫ በእነዚህ አካባቢዎች ያለውን የፖለቲካ ከፍና ዝቅ ማለት በራስ ቅርጽ ለማስቀመጥ እድል ይፈጥራልና ቀለል ተደርጎ የሚወሰድ አይደለም። ሰው ፕሬዚዳንት ዶናልድ ትራምፕ ይሄን ጉዳይ ጊዜ እየገዙበት ነው። በተለየ አቅጣጫ ራሳቸው እየተመለከቱ በዚህ በደቡባዊ የሀገሪቱ ጫፍ ላይ የራሳቸውን መሰረት እየገነቡ እያሳደጉ በሄዱ ሰዓት ፈተናውን እያወሳሰቡት ይቀጥላሉ የሚሉ ጉዳዮችንም እንደዚሁ በስፋት ለመመልከት እድል የሚፈጥር ስለሆነ ፕሬዚዳንት ዶናልድ ትራምፕ በዚህ አይነት አጋጣሚ ዓለም ላይ ሌሎች አቅጣጫ የሳተ ነገር ካለም ለማስተካከል እንደሚጠቅማቸው በስፋት ሲያስቀምጡት ነበርና እንደዚህ አይነት ጉዳዮች በእርግጥም በዓለም የፖለቲካ ስርዓትም ላይ የራሱን ሚና ሊጫወት ይችላል የሚል ግንዛቤ አለ። ውድ ተመልካቾች ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ሀሳባችንንም ስለምትጋሩ ለሁሉም ነገራችሁ እጅጉን አመሰግናችኋለሁ። ቢኒያም ካሴ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ። Мне икра минтая нравится больше, честно говоря. Да, абсолютно. Попробуйте, может, и вам понравится. Красная лучше. Это молодая жировая кита, а это молодая жировая горбуша икра. То есть это китовая, это горбушовая. Разница есть? Разница может быть в пленке немножечко, по вкусу та нежнее. Спасибо. Если не возражаете, на борт что-нибудь отгрузим. Не откажусь.